ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከሰሞኑ ያደረገችው ስድስተኛው የጄኔቫ የሥራ ቡድን ስብሰባ ለአባልነት የምታደርገውን ጥረት ወደ መጨረሻው ምዕራፍ የገፋ ተግባራት የተከናወኑበት ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር ሰሞኑን አስታውቋል። በዚህ ስብሰባ ላይ የኢትዮጵያን የአባልነት ጥያቄ የሚቀበሉ ሀገራት ቁጥር ከ19 ወደ 30 ከፍ ብሏል ያለው ሚኒስቴር መስሪያ ቤቱ በቡድን ከሚደራደሩ ሀገራት ውጭም ሩሲያን ጨምሮ ለሁለትዮሽ ድርድር ከተቀመጡ 6 ሀገራት ጋር ከመግባባት ላይ ተደርሷል ነው ያለው። ሚኒስቴር መስሪያ ቤቱ በዚሁ ጊዜም ኢትዮጵያ የአፍሪካ ነፃ የንግድ ቀጠና የሸቀጦች ግብይትን በመጪው ሳምንት በይፋ እንደምታስጀምርም አስታውቋል። ኢትዮጵያ የዓለም የንግድ ድርጅት አባል የመሆን ጥረትን የጀመረችው ከዛሬ 20 ዓመታት በፊት ከ1995 ዓመተ ምህረት አንስቶ እንደነበር መረጃዎች ያሳያሉ። ሀገሪቱ ይህንን 166 አገራትን አባል አድርጎ የያዘ የዓለም የንግድ ድርጅት ለመቀላቀል 2 አስርተ ዓመታት በፈጀ ጥረት ውስጥ የቆየችው ከሀገራት ጋር በተናጠል እንዲሁም በቡድን እየተደራደረች በመሆኗና ድርጅቱን በአባልነት ለመቀበል በርካታ የሰነድ ግምገማዎችን የሚያደርግ በመሆኑ ነው። እንደ ኢትዮጵያ ሁሉ በአሁኑ ጊዜ የዚህ ድርጅት አባል ለመሆን ጥያቄ ያቀረቡ 22 ሀገራት የድርጅቱ አባል ከሆኑ ሀገራት ጋር ለመደራደር ረጅም ዙሮችን የሚፈጅና የሥራ ቡድን የሚል ስም የተሰጠው አድካሚ የሚባል ውይይትን ለዓመታት ማድረግ ይጠበቅባቸዋል። የመጀመሪያውን የሥራ ቡድን ስብሰባ ከ2003 ዓ.ም አንስታ ማካሄድ የጀመረችው ኢትዮጵያም በተናጠል ከ22 ሀገራት ጋር ከመደራደሯ በተጨማሪ አሁን 6ኛ ዙር ላይ በደረሰችበት የሥራ ቡድን ስብሰባ ከ56 ሀገራት ጋር መደራደሯን የተነገረው። ከቅርብ ዓመታት ወዲህ ይህ የድርጅቱ አባል ሀገር መሆንና አለመሆኗን የሚወስነውን ስብሰባ በ6 ወራት ጊዜ ውስጥ 2 እንዲካሄድ በማድረግ ጭምር ወደ መጨረሻው ምዕራፍ ተጠግታለች ያለው የንግድና ቀጠናዊ ትስስር ሚኒስቴር፣ ይህ የሆነው ደግሞ በቅርቡ ኢትዮጵያ እየተገበረቻቸው ባሉ ዘርፈ ብዙ የፖሊሲ ለውጦች የተነሳ ነው ብሏል። በዚህ ደረጃ የፈጠነ ሀገር ብዙም የለም። የኛ አንደኛ በሀገር ውስጥ የተደረገው ጥረት የማክሮ ኢኮኖሚክ ሪፎርም ኢኮኖሚያችንን ለዓለም ክፍት ለማድረግ የተደረገው ጥረት፣ የፋይናንሻል ሴክተር ክፍት ለማድረግ የተወሰዱ እርምጃዎች፣ በማክሮ ኢኮኖሚክ ሪፎርም የሰራናቸው ስራዎችና ሀገር ውስጥ የተፈጠረ ያለው እድገት ይህንን ስራ በሚካውኑት በሶስት አደራጀቶች በሚገለጽ አደራጀቶች ያለ ጥንካሬ ወደ ውጤት አድርሶናል። ከሰሞኑ በስዊዘርላንድ ጄኔቭ በስድስተኛው የሥራ ቡድን ስብሰባ ኢትዮጵያ ከተደራዳሪ ሀገራት ለተነሱላት ከ200 በላይ ጥያቄዎች ምላሽ መስጠቷን ያሳወቁት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ አባልነቷን የሚደግፉ ሀገራት ቁጥርም ከ19 ወደ 30 ማደጉን አሳውቀዋል። ኢትዮጵያ በዚህ ስድስተኛው ዙር የድርድር ሂደት ላይ 54 ተጨማሪ የሕግ ሰነዶችን በማቅረብ እስከዛሬ ያስገባቻቸውን ሰነዶች ቁጥር 398 አድርሳለች ያሉት ሚኒስትሩ ይህም ከሚፈለገው አማካኝ ቁጥር ከግማሽ በላይ መሆኑን ነው የጠቀሱት። ከ650 የተሻገረ ገጽ ያለው የፍሬ ነገር ሪፖርት ወይም የፍሬ ነገር ሰነድ ተብሎ ነው የሚታወቀው። አንዱ የዚህ ስድስተኛው ስራ ላይ ቡድን ስብሰባ በኩራት መናገር የሚቻለው የኢትዮጵያ ሪፖርት ደረጃው ከፍሬ ነገር ወደ ረቂቅ ሪፖርት ደረጃ ማደጉ ነው። የብዙ ሀገራት ተሞክሮ የወሰን እንደሆነ 7ኛና 8ኛ ከተሻገሩ በኋላ ነው ወደ ድራፍት ያደገው። ኡዝቤኪስታን የወሰን እንደሆነ 9ኛ ላይ ነው ወደ ድራፍት ያደገው። የኛ 6ኛ ላይ ማደግ ችለዋል። የግዴታ አንቀጾች የሚባሉ ኮሚትመንት ላንጉዌጅስ የሚባሉት ባለፈው 5ኛው ላይ 18 ነበር አቅርበው የነበረው። ከዛ በኋላ 15 በመጨመር የግዴታ አንቀጾች ወደ 33 እንዲያደርጉ ተደርገዋል። በቡድን ከሚደረገው ድርድር ባሻገር አሜሪካን ጨምሮ 22 ሀገራት ተጨማሪ የሁለትዮሽ ድርድሮችን ከኢትዮጵያ ጋር እያደረጉ መሆናቸውን የተናገሩት ሚኒስትሩ ከነዚህ ውስጥ ከ6ቱ ጋር ከስምምነት መደረሱን፣ 4 በስም ያልጠቀሷቸው ሀገራት ደግሞ ከድርድሩ ራሳቸውን ማግለላቸውን ተናግረው ከሌሎች 14 ሀገራት ጋር ያለን ድርድር በቅርቡ የሚጠናቀቅ ይሆናል ብለዋል። ከ14ቱ ጋራ የሁለትዮሽ ድርድር አድርገናል። ከ14ቱ ጋር አድርገናል። ከ18ቱ ጋር የድርድር ሂደቱ ቀጥለዋል። ከ6ቱ ጋር ሙሉ ለሙሉ ቆይተናል። ከ6ቱ ጋር በቴክኒክ ደረጃ የሁለትዮሽ ደረጃ የገበያ እድል ድርድር ላይ ተስማምተናል። ይህንኑ እነኛ አባል ሀገራትን በመድረኩ ላይ ቀርበው ገልጸዋል። ወደፊት የመጡትን 6ቱን ሀገራት ግን መግለጽ ይቻላል። ቅድም እንዳልኩት ራሽያ አለ፣ ቻይና አለ፣ ተርኪያ አለ፣ አርጀንቲና፣ ታይላንድ አለ። በቅርቡ 14 ሀገር ጋራ
እስከ ህዳር 30 ድረስ ለማጠናቀቅ ፕላን ወጥቶ በስራ ላይ እንገኛለን ማለት ነው። በዚሁ ጊዜ ዓለም አቀፉ የንግድ ድርጅትን መቀላቀሏ የፖሊሲ ጫና ውስጥ ከመክተት ባለፈ የሀገር ውስጥ አምራቾችን የመወዳደር አቅም ሊገድል ይችላል የሚሉ ስጋቶችን በተመለከተ ምላሽ የሰጡት ሚኒስትሩ ካሳሁን ጎፌ የድርድር ሂደቱ እየተመራ ያለው የሀገርን ጥቅም በማይጎዳ መልኩ ነው ሲሉ ተናግረዋል። ኢትዮጵያ በኢኮኖሚዋ ዙሪያ እያወጣቻቸው ያሉ አዳዲስ ህጎች ከዚህ የአባልነት ፍላጎቷ የመነጩ ናቸው በሚል ለሚነሱ ሀሳቦች ምላሽ የሰጡት ሚኒስትሩ ለሀገር ስለሚጠቅመን እንጂ ለዓለም የንግድ ድርጅት አባልነት ስንል ያወጣ ነው አንድም ህግ የለም ነው ያሉት። አበውስተርቱ እርጎ ለጣዕምም ሆኖ እዛው ሳለ ለጥምም ይሆናል እንደሚባለው እነኚህ መመሪያዎች ዶሜስቲክ ፐርፐስ ወይም የዜጋውን ፍላጎት ለማሟላት ታሳቢ ተደርገው ላተሮን ግን ለዚህኛውን ፐርፐስ ሰርቭ አድርገዋል ካልተባለ በስተቀር አባል ሀገር ለመሆን ብለን ብቻ በዛ ደረጃ ረሽ ያደርግንበት እንዳልሆነ ታሳቢ ማድረግ ጠቃሚ ነው የሚሆነው ማለት ነው። አፕላይድ ማለት ዛሬ እየተተገበረ ያለ ታሪፍ ነው። ባውንድ ማለት ቀጣይ ጊዜ የምናደርገው ነው። በእነኚህ መካከል ያለው 30% ወር 20% ያስቀረ ነው ለፖሊሲ ነጻነት አይከለክሉም ማለት እስከ 40% ድረስ ታሪፍ ልጥል ይችላል በዚህ ፕሮዳክት ብለ ባውንድ አድርገ ከሆነ ዛሬ 10 ላይ ካለ 30%ቱም ባሻ ጊዜ ያለ ማንም አካል ፍቃድ መጨመር ትችላለህ ማለት ነው። የደብሊውቲኦ አክሴሽን የፖሊሲ ነጻነት አይከለክልም። የሚከለክለው የምትደራደርበት ወይ ነው። እንዳልከው አንድ ነገር እውነት ነው። ከነሱ በኩል የሚገፋው ግፊትና የሚያሳድሩበት ጫና ያን የፖሊሲ ነጻነት ለመከልከል በአፕላይድ እና ባውንድ ሬት መካከል ያለውን ታሪፍ እኩል አድርጉትና ግቡ። አሁን ያለው ነገር ይቀጥል ይሏል። አሁን ያለው ነገር ሊቀጥል አይችልም። ለኔትወርክ አካል የገባ የጅምላ ሻጭ ነጋዴ መርካቶ ገባ እንዴት አድርጎ ገፍቶ እንደሚያስወጡት የምታውቁት ሚስጥር ነው። ኪሳራን መድብበት ተብሎ እኮ በኪሳራ የሚወጣበት ነው። የዓለም ንግድ ድርጅት ሲመጣ ይህን ይቀይረዋል በእርግጠኝነት ፎር ሹር። ኢትዮጵያ የድርጅቱ አባል ለመሆን ስታቀርበው የነበረው የፍሬ ነገር ሰነድ በ6ኛው ዙር ውይይት ላይ ከ650 ገጽ በላይ መሻገሩን የተናገሩት ሚኒስትሩ ይህ ሰነድ ከመደበኛ ሰነድነት ወደ ረቂቅ ሪፖርትነት እንዲያድግ በጠቅላላ ጉባኤው ተወስኗል ያሉ ሲሆን ይህም በድርድሩ የተገኘ ትልቁ ውጤት መሆኑን ጠቅሰዋል። የንግድና ቀጠናዊ ትስስር ሚኒስትሩ በዚህ መግለጫቸው ኢትዮጵያን የዓለም የንግድ ድርጅት አባል ለማድረግ እየተደረገ ያለው ጥረት ብዙ ውጣ ውረዶችና የሀገራትን ይሁንታ የሚጠይቁ ሂደቶች ቢኖሩትም በመጋቢት ወር በሚካሄደው የዓለም የንግድ ሚኒስትሮች ጉባኤ ላይ ጉዳዩን ለመደምደም ታቅዶ እየተሰራ መሆኑን አሳውቀዋል።